በባለፈው ፕሮግራማችን የገዳሙን የታሪክ ባለቤትነት በማንሳት ወደ ግብጽ ይዞታነት እንዴት እንደተወሰደ ዳሰናል። በዛሬው ቀሪውንና ቀጣዩን ክፍል ቃል በገባነው መሰረት ይዘን መተናል። አብራችሁን ሁኑ። በየዘመናቱ ይዞታውን ለማስጠበቅ የተደረጉ ጥናቶች የኢትዮጵያ ነገስታትና መሪዎች በአቅማቸውና የጊዜው የፖለቲካ ሁኔታ በፈቀደላቸው መጠን የኢትዮጵያን ይዞታዎችና ንብረቶች በኢየሩሳሌም ለማስጠበቅ ትኩረት ሰጥተዋል። አጼ ዘርዓ ያዕቆብ በነገሱበት ዘመን በኢየሩሳሌም ለሚኖሩ ኢትዮጵያውያን ገዳማት ማህበር ገንዘብ በመላክ ደብዳቤ በመጻፍ ይደግፏቸው ነበር። ለምሳሌ ከላኳቸው ደብዳቤዎች አንዱ እንዲህ ይላል። እኔ ዘርዓ ያዕቆብ እግዚአብሔር በመንግስቱ ባስቀመጠኝ በ8ኛው ዓመት የሚከተለውን ሰራሁላችሁ። ከምድረ ዘብላ የሚወጣውን ግብር እኩሌታውን በሁለት ዓመት 100 ወቄት ወርቅ ለምግባችሁ ይሆን ዘንድ በኢየሩሳሌም ለምትገኙ ማህበር ሰድጄላችኋለሁ ይላሉ። የኢየሩሳሌም ገዢ ያደረሰባቸው የነበረውን ተጽዕኖ እንዲያቆም አጼ ዘርዓ ያዕቆብ ለግብፁ ከሊፋም ደብዳቤ ጽፈው እንደነበር ኢየሩሳሌምን እወቁ በሚለው መጽሐፍ ተገልጿል። በወቅቱ የመነኮሳቱ ቁጥር ብዙ ስለነበር የራሳቸው መካነ መቃብር ለመስራት ቢፈልጉ የኢየሩሳሌም ገዢ አልፈቀደላቸውም። ይህንኑ ለአጼ ዘርዓ ያዕቆብ አመልክተው ስለነበር እርሳቸው ለከሊፋው ጽፈው መልስ እንዲያገኝ አድርገዋል። አጼ ቴዎድሮስና የተዘነጋው ዴር ሱልጣን። አጼ ቴዎድሮስ ዘመነ መሳፍንትን ገርስሰው ለምትኩ አዲስ መንግስትና ስርዓት ለመዘርጋት አገርን ለማረጋጋት ሲጣደፉ የቱርክንም መንግስት በጥላትነት ፈርጀውት ስለነበር የኢትዮጵያ ቤተክርስቲያን ቅዱሳት መካነት ንብረቶች ለማስመለስ ፋታ አላገኙም። የእንግሊዝ ቆንስላ ካፒቴን ከታሰሩበት አንዱ ምክንያት በ1855 ዓመተ ምህረት ኢትዮጵያውያን መነኮሳት ኢየሩሳሌም ድረስ ተጉዘው በኢየሩሳሌም የእንግሊዝ ቆንስላ ይሰጣቸው የነበረው ድጋፍና እርዳታ ከመቋረጡም በላይ ከግብጾች ጋር ተባብሮ መቅደሳቸውንና ገዳማቸውን እንዳስነጠቃቸው ለአጼ ቴዎድሮስ ያቀረቡት አቤቱታ እንደነበር ከእስረኞቹ አንዱ ሚስተር ፍላድ ለእንግሊዝ መንግስት መስከረም 18 ቀን 1859 ዓመተ ምህረት በጻፉት ደብዳቤ ገልጸውታል። እስረኞቹን ለማስፈታት ከንግስት ቪክቶሪያ የተላኩት ልዩ ልዑክ ሚስተር ሃርሙዝ ራሳም አጼ ቴዎድሮስ እስረኞቹን ከለቀቁ በአጸፋው የእንግሊዝ መንግስት የኢትዮጵያን ቤተክርስቲያን ቅዱሳት መካናትና ንብረቶች በኢየሩሳሌም ለነበረው ቆንስላቸው ጉዳዩን ተከታትሎ እንዲያስፈጽም ትዕዛዝ ለማስተላለፍ ዝግጁ እንደነበሩ ለንጉሱ በቃል እንዲገልጹ አዘውታል። አጼ ዮሐንስ የዴር ሱልጣን ተሟጋች። አጼ ዮሐንስ አራተኛ በዴር ሱልጣን ይኖሩ ለነበሩ መነኮሳት ከፍተኛ እገዛ ያደረጉ እንደነበር የታሪክ ሰነዶች ያስረዳሉ። መነኮሳቱ ከደረሰባቸው ችግር በመነሳት የአርመን ገዳም ጥገኛ ለመሆን በተገደዱበት ጊዜ የገዳሙ አስተዳዳሪ የነበሩት መምህር ወልደ ሰብዓት ይህንኑ ለአጼ ዮሐንስ ገልጸውላቸው ነበር። እሳቸውም አይዟችሁ እኔ ሳለው የሚቸግራችሁ ነገር የለም በማለት በየዓመቱ ገንዘብና ሌላም እርዳታ በመላክ ማህበሩንና አንድነቱን አጽንተው ራሱን እንዲችል አድርገዋል። አጼ ዮሐንስ በነገሱ በ3ኛ ዓመት ከሞስኮ ቤተክርስቲያን አጠገብ እብን ሕይወት ብለው የሰየሙትን ቦታ በ4,000 ገዝተው ማዕበሩ
ወይን በመትከል እንዲጠቀምበት አድርገዋል። በዚህ ቦታ ላይ ከግብጽና ከአርመን ክርክር ነፃ የሆነች ደብረ ገነት የተባለችውን ቤተክርስቲያን አሰርተዋል። ለዚህ ርስት ብዙ ነገስታት ቢደክሙበትም በተለይ አጼ ዮሐንስ በዚህ ወርቃማ ዘመን ታሪክ የማይረሳው ውለታም በኢየሩሳሌም ሰርተዋል። አጼ ምኒልክና ተስፈኛው ጥረት። አጼ ምኒልክ ከእርሳቸው በፊት እንደነበሩት ነገስታት ሲያደርጉ እንደነበረው ለኢትዮጵያ በኢየሩሳሌም ቤተክርስቲያን ንብረቶች ጉዳይ የሚገባውን ትኩረት ከመስጠት አልተቆጠቡም። በተለያዩ ጊዜያት የንብረቶቹን ባለቤትነት ለማረጋገጥ ያደረኩት ሙከራ እየከሸፈ በመቸገራቸው የሩሲያ መንግስት ንብረቶቹን በማስመለስ እንዲተባበራቸው ጠየቁ። የሩሲያ መንግስትም የንብረቶቹን ባለቤትነት ለማረጋገጥ የሚበጅ መረጃዎች ለማሰባሰብ ለሚሰጣቸው አገልግሎት በአጸፋው ከሚመለሱት 12 ንብረቶች 2 እንዲሰጡት ጠየቀ። ባቀረበው ጥያቄ መሰረት በ1888 ዓመተ ምህረት የቃል ስምምነት ተደረገ። የሩሲያ መንግስት በመንግስት ደረጃ ሰነዶቹን የማፈላለግ ተግባር ቢያካሂድ ከቱርክ መንግስት ጋር አለመግባባት እንደሚፈጠርበት ገምቶ ሰነዶቹ በግለሰብ እንዲፈለጉ አደረገ። በኢትዮጵያ ውስጥ ሰነዶቹን የማፈላለጉ ኃላፊነት የሩሲያ ዜጋና የአጼ ምኒልክ ባለሟል ለነበሩት ለካውንት በኋላም ደጃዝማች ሊዮንቴፍ ተሰጠ። እርሳቸው ባደረጉት ጥረት በኢትዮጵያ ውስጥ ለጉዳዩ የሚጠቅሙ ሰነዶችን ሳያገኙ ቀሩም። ከዚያም የምርምሩን አድማስ በማስፋት ፍለጋውን በኢየሩሳሌምና በቆስጥንጥንያ ለማካሄድ ተወስኖ በነበረበት ጊዜ ኢጣሊያ የቱርክን ቅኝ ግዛት ሊቢያን ለመንጠቅ ጦርነት ከፈተች። የሩሲያ መንግስት በአጋጣሚው በመጠቀም ለቱርክ መንግስት የጦር መሳሪያ እርዳታ ለመስጠት መሻቱን አስታወቀ። በአጸፋውም ስለ ኢትዮጵያ ቤተክርስቲያን ቅዱሳት መካናት ንብረቶች በኢየሩሳሌም ከቱርክ መዛግብት ቤተ ሰነዶች ፈልጎ ያገኘውን ለመውሰድ እንዲፈቀድለት ጠየቀ። የቱርክ መንግስት ለሚያገኘው ወሳኝ የጦር መሳሪያ እርዳታ በእርሶ ፋይዳ የሌላቸውን ሰነዶች አሳልፎ መስጠት ቀላል ዋጋ ስለነበር ከሩሲያ መንግስት የቀረበለትን ሐሳብ በጸጋ ተቀበለው። የሩሲያ መንግስት የባለቤትነት ማረጋገጫ ሰነዱን ማግኘቱን በ1906 ዓመተ ምህረት ለኢትዮጵያ መንግስት አስታወቀ። ልጅ ኢያሱና ያመለጠው ድል። ጉዳዩ ከፍጻሜ ሳይደርስ አጼ ምኒልክ ቢያርፉም አልጋውን የወረሱት ልጅ ኢያሱ በሐያታቸው የተጀመረውን ድርድር በኢትዮጵያ ከሩሲያ ቆንስላ ጋር ቀጥለው አንድ የልኡካን ቡድን በኢየሩሳሌም በኩል አድርገው ወደ ሩሲያ እንዲጓዝ ተስማሙ። ልኡካኑም ከልጅ ኢያሱ ለቄሳሩ የተጻፈ የአደራ ደብዳቤ ይዘው ድሬዳዋ ሲደርሱ አንደኛው የዓለም ጦርነት በመከፈቱ ጉዞው ተስተጓጎለም። በዚህ አጋጣሚ መፍትሄ ሊያገኝ የነበረው የኢትዮጵያ ቤተክርስቲያን ቅዱሳት መካናት ንብረቶች በኢየሩሳሌም ጉዳይ ተጨናገፈም። ጦርነቱ ከተጠበቀው ጊዜ በላይ ተራዘመም። በመካከሉም የሩሲያ አብዮት ፈነዳና ጉዳዩን በቅርብ ይከታተሉ የነበሩት ቄሳር ከነ ቤተሰባቸው ተረሸኑ። በኢትዮጵያ ውስጥም ልጅ ኢያሱን አውርዶ ወይዘሮ ዘውዲቱን ለማንገስ ተግሎ ተጧጡፎ ነበር። እነዚህ ሁኔታዎች ተዳምረው የኢትዮጵያ ቤተክርስቲያን ንብረቶች ባለቤትነትን ለማረጋገጥ የተደረገው ጥረት ውጤት አልባ አደረጉትም። የሩሲያ አብዮት ከሰከነ በኋላም የሶሻሊስቱ መንግስት የተሰበሰቡትን ሰነዶች ለተረፉት ለቄሳሩ ዘመድ ለዶክ እስክንድር አስረከባቸው።
ዱክ ሰነዶቹን የፔትሮግራድ ዩኒቨርሲቲ ሕግ መምህር በሄግ የፍርድ ቤት ዳኛ ለነበሩት ባሮን ኖልድ መርምሮ እንዲበይኑ ሰጠ። ንግሥት ዘውዲቱም በአጼ ምኒልክ ዘመነ መንግስት ተጀምሮ በልጅ ኢያሱ ጊዜ የተዳከመው ጉዳይ መክኖ እንዳይቀር በንግሥተ ነገሥታት ዘውዲቱ ዘመን ከፍተኛ ትኩረት አልተለየውም። በንግሥቲቱ ዘመን የዓለም ፖለቲካ ሁኔታዎች መለዋወጣቸው ለጉዳዩ አዲስ ገጽታ ሰጠው። በንግሥቲቱ ዘመን መንግስታቸው የወለደው ስር ነቀል እርምጃ የኢትዮጵያ መንግስት አልጋ ወራሽና ባለሙሉ ስልጣን እንደራሴ ራስ ተፈሪ በኋላ ቀዳማዊ ኃይለ ሥላሴ ለዓለም መንግስታት ዋና ጸሐፊ መጋቢት 25 ቀን 1915 ዓመተ ምህረት በተጻፈ ደብዳቤ የኢትዮጵያ ቤተክርስቲያን ቅዱሳት መካናት ንብረቶች በኢየሩሳሌም የባለቤትነት መብት ያቀረቡት ጥያቄ ነው። ማህበሩ ጉዳዩን ተመልክቶ ለመወሰን ስልጣን ቢኖረውም የወሰደው እርምጃ ግን አልነበረም። የአጼ ኃይለ ሥላሴ ዘመንና የወደቁ ፍሬዎች። አጼ ኃይለ ሥላሴ ከነገሱ በኋላ ጉዳዩ ሳይቆረጥ ጠላት ኢትዮጵያን ወረረም። ገዳማቱም በኢየሩሳሌም ባለቤትና አስተዋሽ አጥተው ለ5 ዓመታት ቆዩ። አጼ ኃይለ ሥላሴ ወደ አልጋቸው እንደተመለሱ በጦርነት የወደመባቸውን ሀገር ማቋቋምና የውጥረት ዘመን ነበር። ሀገር መልሶ ማቋቋምና ማረጋጋቱ ስራው ቀና አቅጣጫ ሲይዝላቸው ከግብጽ መንግስት ጋር የሚደራደሩባቸው ጉዳዮች የኢትዮጵያን ቤተክርስቲያን ከግብጽ ኦርቶዶክስ ቤተክርስቲያን ጥገኝነት አላቆ ራሷን ማስቻልና በኢየሩሳሌም ያሉ የቅድስና ቦታዎች የባለቤትነት መብት ማረጋገጥ ነበር። ከሁለቱ ጉዳዮች ቅድሚያ የሰጠው ቤተክርስቲያኗን ራሷን የማስቻል ጉዳይ ነበር። ግብጾች የኢትዮጵያ መንግስትና ኦርቶዶክስ ቤተክርስቲያን የአጼ ኃይለ ሥላሴ መንግስት የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን ራሷን ለማስቻል ቅድሚያ መስጠቱ ትክክል እርምጃ ነበር። የግብጽ ኦርቶዶክስ ቤተክርስቲያን የኢትዮጵያን ቤተክርስቲያን ቅዱሳት መካናት ንብረቶች በኢየሩሳሌም ለመንጠቅ የምትጥረው የሃይማኖት የበላይነቷን መከታ በማድረግ ነበር። በ1960 ዓመተ ምህረት በተደረገው ጦርነት እስራኤል አረቦችን አሸንፋ ምስራቅ ኢየሩሳሌምን በግዛቷ ውስጥ ማጠቃለሏ የኢትዮጵያን ቤተክርስቲያን ቅዱሳት መካናት ንብረቶች ባለቤትነት መብት ለማስከበር አመቺ ሆነ። በተጨማሪም እስራኤል ከኢትዮጵያ ጋር ለመደራደር የምትፈልገው የቤተ እስራኤሎች ፈላሾች ጉዳይ ኢትዮጵያ በአፍሪካ መንግስታት ማህበር የነበራት ተደማጭነትና የመሪነት ሚና የኢትዮጵያ ጠረፍ ቀይ ባህርን በከፊል ማካለሉን ማስተላለፍ ማስቻሉ ተደምረው የኢትዮጵያ ቤተክርስቲያን ቅዱሳት መካናት ንብረቶች በኢየሩሳሌም በሀገሪቱ እጅ እንዲሆኑ ሲደረግ የባለቤትነቱ መብት ጥያቄ ላልተወሰነ ጊዜ ተቀጥሮ ተቀምጧል። 1961 እንደ አውሮፓ አቆጣጠር የተላለፈው የዮርዳኖስ ሚኒስትሮች ኮሚቴ ውሳኔ በዴር ሱልጣን ገዳምና በውስጡ የሚገኙ 2 አብያተ ክርስቲያናት ሙሉ በሙሉ የኢትዮጵያ ገዳም ህጋዊ ንብረቶች መሆናቸውን በማያሻማ ቋንቋ ሲመሰክሩ ኮፕቲኮች ያለ አግባብ በእጃቸው ያስገቧቸውን የገዳሙን ቁልፎች ለኢትዮጵያውያን አስረክቡ፣ በህገወጥ የያዙትን የገዳሙን ይዞታዎችን እንዲለቁ የታዘዙበት ስለነበር ኢትዮጵያ በገዳሙ ላይ ያላትን ህጋዊ የባለቤትነት መብት ለመጀመሪያ ጊዜ በማያሻማ ሁኔታ በዚህ በፍትህ መድረክ መረጋገጡ ህጋዊና ታሪካዊ ክንዋኔ ነው። ለዘመናት የገዳሙ ጉዳይ ፍትህ አጥቶ የተሰቃዩት ኢትዮጵያውያን በውሳኔው ተጠቃሚ ሆነው ሊቆዩ የቻሉት
ለ40 ቀናት ያህል ብቻ እንደነበር ታሪክ ያስረዳናል። ዘመነ ደርግና ጥቂት ጥረቶችም ደርግ ይህን ገዳም በተመለከተ ጎላ ያለ እንቅስቃሴ ባያደርግም ከወሰዳቸው እርምጃዎች አንዱ በኢየሩሳሌም የኢትዮጵያውያን የታሪክ ርስት ጉዳይ እየተከታተለ የሚፈጽምና የሚያስፈጽም በባህል ሚኒስቴር ሰብሳቢነት የሚመራ የሚኒስትሮች ኮሚቴ ማቋቋሙ ነበር። መኮንን ዘውዴ ኢትዮጵያና ኢየሩሳሌም ገጽ 289 እስከ 290። ያም ሆኖ ደርግ ወደ ኢየሩሳሌም የሚጓዙ ተጓዦች ላይ ተጽዕኖ ማሳደሩ ግን አልቀረም። ለምሳሌ በ1968 ዓመተ ምህረት ወደ ኢየሩሳሌም ተጓዦቹ ከሄዱ በኋላ ከጉዞ መልስ የድርጅቱ ስራ አስኪያጅ አቶ መኮንን ዘውዴ ቤተ መንግስት ተጠርተው ያልተመለሱ ሰዎች እንዳሉ ተጠይቀዋል። እሳቸውም 12 አዛውንት ለሕክምናና ለጸሎት መቅረታቸውን አስረዶም በወቅቱ የነበረው መንግስት በሃይማኖት ሽፋን የጸረ አብዮት መጫወቻ ሆኖ የሄደ የማይመለስ ከሆነ ጉዞውን መንግስት ይሰርዘዋል በማለት በማስፈራራቱ ተጓዦች ቀንሰው ነበር። ዘመነ ኢህአዴግና ዴር ሱልጣን በዘመነ ኢህአዴግም በመንግስት ደረጃ የተጠናከረ ባይሆንም ስለ ዴር ሱልጣን ውይይት ተደርጎ እንደነበር አንዳንድ ጥናቶች ያሳያሉ። እንደ አውሮፓ አቆጣጠር በ1992 ዓመተ ምህረት በእስራኤል የኢትዮጵያ ቤተክርስቲያን ተወካይ በተገኙበት የሽግግር መንግስት ጠቅላይ ሚኒስትር የነበሩት አቶ ታምራት ላይኔ መሪነት አንድ ኮሚቴ ተዋቅሮ ነበር። ይህ ኮሚቴ ዋና ስራው ስለ ዴር ሱልጣን አጥንቶ ጉዳዩን ማቅረብ ነበር። በወቅቱ በኮሚቴው ታቅፈው ከነበሩት ውስጥ እነ ዶክተር ፋሲል ናሆምና ዶክተር ንጉሴ ተፈራ እስራኤል ሄደው ከእስራኤል ባለስልጣናት ጋር በመወያየት ወደፊት ገዳሙ የሚጠበቅበትን ሁኔታ ተነጋግረው መጥተዋል። ከዚያ ወዲያ ግን ችግሩን ሊፈቱ የሚችሉ የተጠናከረ ስራ እንዳልተሰራም ለጉዳዩ ቅርብ የሆኑ ሰዎች ያስረዳሉ። ዴር ሱልጣንን መልሶ ለማግኘት የዴር ሱልጣንን ችግር ለመፍታት በመንግስትም ሆነ በጠቅላይ ቤተ ክህነት ሊወሰዱ የሚገባቸው እርምጃዎች ብዙ ናቸው። ይህም ተከታታይ ጥረት ይጠይቅ ይሆናል እንጂ በዛሬው 21ኛው መቶ ክፍለ ዘመን የማይቻል ነገር አይደለም። አዲስ ጉዳይ በዚህ ርዕስ ላይ አስተያየት የጠየቀቻቸው ሰዎች ካቀረቧቸው መፍትሄ ይሆናሉ የሚባሉ ጉዳዮች ውስጥ የሚከተሉትን መርጠን አውጥተዋል። ቦታው ዓለም አቀፍ የህግ ከለላ እንዲያገኝ ማድረግ፣ ከጥንት እስከ ዛሬ የሚታዩት ግጭቶችና ሽኩቻዎች ታሪካዊ ሂደት ሲጤን የጉዳዩን ዓለም አቀፋዊ ገጽታ አጉልቶ ያሳያል። በይገባኛል ሲሟገቱ ከኖሩት የኢትዮጵያና የግብጽ አብያተ ክርስቲያናት ባሻገር ፖለቲካዊ አቋም ይዘው ከበስተጀርባ ተሰልፈው በክርክሩ አካሄድና ወሳሰል ላይ ተጽዕኖ የሚያደርጉ መንግስታቶች በጉዳዩ ላይ ያላቸውን የተለያየ ዓለም ፍላጎትና ጥቅም በእጅ አዙር የሚያንጸባርቁበት ነው። ይህም ጉዳዩን ዓለም አቀፋዊ አድማስ በተጨባጭ ያመለክታል። ኢትዮጵያ በዴር ሱልጣን ገዳም ላይ ያላት የባለቤትነት መብት የተረጋገጠባቸው እንደ አውሮፓ አቆጣጠር በ1856 በበርሊን፣ እንደ አውሮፓ አቆጣጠር በ1878 ዓመተ ምህረት ደግሞ በፓሪስ የተደረጉት ዓለም አቀፍ ስምምነቶች የሚጠቀሱ መሰረታዊ ሰነዶች ናቸው። በእነዚህ ስምምነቶች ኢትዮጵያውያን በኢየሩሳሌም እንደሚገኙት ሌሎች የክርስቲያን ማህበረሰቦች በቀደምትነት ይዞታቸውን በዴር ሱልጣን ገዳም ያላቸው መብት መከበር እንዳለበት ያረጋግጣሉ። ፕሮፌሰር ባሮን ቦሪስ ኖልድ የተባለው ሩሲያዊ የዓለም አቀፍ የህግ ምሁር በሊግ ኦፍ ኔሽንስ ስር ተቋቁሞ የነበረው
ዓለም አቀፍ የግልግል ፍርድ ቤት ዳኛና የዓለም አቀፍ ሕግ ኢንስቲትዩት አባል ናቸው። ፕሮፌሰር ባርኖ ከኦቶማን ቱርክ አብያተ መዛግብት የተሰባሰቡትን ስለ ዴር ሱልጣን ገዳም ሕጋዊ የባለቤትነት አቋም የሚያስረዱ የሰነድ ማስረጃዎች የዴር ሱልጣን ገዳምም ሆነ ተያይዘው የሚገኙት ገዳማት የኢትዮጵያን ንብረቶች እንደሆኑና በኮፕቲኮች በግፍ የተወሰዱ መሆናቸውን አረጋግጧል። እነዚህም ለሕጋዊ ባለቤታቸው ሊመለሱ እንደሚገባቸው አስገንዝበዋል። የውሳኔውን ቅጂው ለሩሲያ፣ ለእንግሊዝ በኋላም ለኢትዮጵያ መንግስት ጭምር እንደደረሰ የታሪክ ማስረጃዎች ያረጋግጣሉ። ኢትዮጵያም ይህን ዓለም አቀፍ የሕግ መሰረት በመያዝ መከራከር የምትችል መሆኑን ያሳያል። ነገር ግን እስካሁን ጉዳዩ በዓለም አቀፍ መድረኮች የታየበት አጋጣሚ አለመኖሩ በርካታ ሕዝብ ያሳዘነ ጉዳይ ነው። ጉዳዩ የተወሳሰበ በመሆኑ ከሕግና ከፍትህ ይልቅ ፖለቲካዊ ባህሪው ያመዘነ ቢሆንም አገሪቱ ካላት መረጃዎች የተነሳ አሸናፊ እንደምትሆን መረጃዎች ያሳያሉ። ይሁን እንጂ ግብፃውያን ለኢትዮጵያ ዛሬ የሚተኙ አይደሉም። የሕግ ማስረጃ ሳይኖራቸው በኢትዮጵያ ላይ እያደረሱት ያሉት ጥቃት በመንግስታቸውና በመገናኛ ብዙሃኖቻቸው ተደግፈው የእስልምና እምነት ተከታይ የሆነውን ዜጋ ሳይቀር አስተባብረው አቤቱታቸውን ያለማቋረጥ እያሰሙ ይገኛሉ። በኢትዮጵያ በኩል ግን ሲታይ የሚደረገው ጥረት እጅግ ደካማና አሳዛኝም ነው ይላሉ አስተያየት ሰጪዎቹ። የህዝብ ዲፕሎማሲ በኢየሩሳሌም ያሉት ቅዱሳት መካናት የመላው ዓለም ጥቁር ህዝቦች ምልክቶች ናቸው። በውጭ ያሉ ቅርሶች ተጠብቀውና ባለቤትነታቸው ተከብሮ እንዲቆይ ማድረግ ከሁሉም የሚጠበቅ ኃላፊነት ነው ይላሉ አቶ አታክልት ገብሩ የተባሉ አስተያየት ሰጪ። መንግስት ይህንን ለመተግበር ከሚችልባቸው መንገዶች አንዱ የተጠናከረና የተቀናጀ የህዝብ ዲፕሎማሲ በየአቅጣጫው ማካሄድ ነው። ኢትዮጵያውያን በሀገር ቅርስነቱ አምነው በወገናዊነት ተነሳስተው የሚንቀሳቀሱ ናቸው። በተለያዩ ሀገሮች የሚኖሩ ኢትዮጵያውያን ወደ ኢየሩሳሌም በመጓዝ ተቆርቋሪነታቸውን የገለጹበት ወቅት አለ። መንግስት ይህን ኃይል በሚገባ በመጠቀም በተለያዩ መንገዶች ጫና ማሳደር ይችላል። በእስራኤል የኢትዮጵያ ኤምባሲ የዴር ሱልጣንን ጉዳይ የእቅዱ አካል በማድረግ በሚካሄደው ዲፕሎማሲያዊ ጥረት አግባብነት ያላቸውን አካላት ሁሉ ማነጋገር ይኖርበታል። የታሪክ ሰነዶች እንደሚያስረዱት በቀደምት ዘመን የኢትዮጵያ መንግስታት ባለስልጣናት ከእስራኤል አቻቸው ጋር በሚገናኙበት ጊዜ ሁሉ የዴር ሱልጣንን ጉዳይ አብይ ጉዳያቸው በማድረግ እንደተወያዩበት ሁሉ የዛሬዎቹስ ለምን ይሄን አያደርጉም ሲሉ ይጠይቃሉ። ለአዲስ ጉዳይ አስተያየታቸውን የሰጡ አቶ ተስፋዬ ከበደ የተባሉ ግለሰብ ይህ ጥረት ሲደረግ ነው ህዝቡ ከመንግስት ጎን የሚሰለፈው ይላሉ። የኢትዮጵያ ቤተክርስቲያንም በሀገሪቱ ካለው ኤምባሲ ጋር በመሆን የገዳሙን ሁኔታ አስመልክቶ ከሚመለከታቸው አካላት ጋር አግባብነት ያለው የዲፕሎማሲ መስመር ተከትለው እንዲያከናውኑ የእስራኤል መንግስት ለገዳማቱ የደህንነት ጥበቃዎችን እንዲያደርግ ግፊት ማድረግ ይጠበቅበታል። መገናኛ ብዙሃን በኢየሩሳሌም የኢትዮጵያ የቅድስናና የታሪክ ቦታዎች እንደ ኢትዮጵያ ቁራጭ ሉዓላዊ መሬት መታየት ይገባዋል ባይ ናቸው። ይህ የታሪክ ይዞታችን ከብሔራዊ ክብራችን ጋር የተያያዘ በመሆኑ ለአፍታም መዘንጋት የለበትም ይላሉ። የዴር ሱልጣን ጥያቄ ለኢትዮጵያውያን የብሔራዊ ማንነት መሆኑን ለህዝቡ ማሳወቅና ማስገንዘብ የሚዲያዎች ድርሻ ነው። ይህ ሲሆን ነው ለዚህ ቅርስ መጠበቅና ለሚደርሰው አደጋ መከላከል ህዝቡ አንድ ሆኖ ሊነሳ የሚችለው። ግብፃውያን በዴር ሱልጣን ገዳም ባለቤትነት ክርክር ላይ የሚያነሱት የይገባኛል ጥያቄ
የተሳሳተ መሆኑንና ዴር ሱልጣን የኢትዮጵያ ጉዳይ መሆኑን በተለያዩ ቋንቋዎች አዘጋጅቶ ለህዝቡ በማሳወቅ ሚዲያዎች ግንዛቤ መፍጠር ይችላሉ። በአጠቃላይ የዴር ሱልጣን ደብር ስልጣን ገዳም ባለቤትነት ክርክር በአጠቃላይ የዴር ሱልጣን ደብረ ስልጣን ገዳም ባለቤትነት ክርክር ዓለም አቀፋዊ ይዘት ያለው በመሆኑ ጉዳዩ በስፍራው ላሉ አባቶች ብቻ እንደ ባለ ዕዳ መጥቶ የለበትም የሚል እምነት አለው። በኢየሩሳሌም ያሉ የኢትዮጵያ ገዳማት የአገር ክብርና ታሪክ የሚያሳስበውና ሁሉንም ዜጋና ተቋም ይመለከታል። የኢትዮጵያ የእምነት ተቋማትም የግብጾቹ እንዳደረጉት በጉዳዩ ላይ ያላቸውን አቋም በጋራ በማሳወቅ ገዳሙንም ሆነ በገዳሙ የሚገኙ ኢትዮጵያውያን አባቶችን ለመርዳት ከጎናቸው መቆም ይገባቸዋል። ጉዳዩ የሀገር ጉዳይ ነው በሚል እሳቤም ይህ የትውልድ አደራ ነው። በሌላ በኩል ዴር ሱልጣንን የራስ ለማድረግ ከጥንት ጀምሮ የተደረገው ሰፊ ጥረትም ሌሎች ቅርሶቻችንን ለማስመለስና ለማስከበር ቢደረግ መልካም ይሆናል። አበቃን። ሰላም።